እንግዲህ ዝም ብላ ነው የመጣችው ማለት ዝም እንግዲህ ይሄን ያህል ጊዜ ከስንት 7-8 ቀን ሆናት አይደል ከጠፋች ዝም ብላ ስትመጣ ለኔ በጣም ነው ግራ ያጋባኝ። እሱንም ላወራክ ነበር የመጣሁት። ሄርሜላ ተገኝታለች፣ ሁሉም ነገር ይፋ ወጥቷል፣ ሁሉም ነገር እውነቱ ተገኝቷልና አሁንም እውነት አለ፣ ገና ብዙ እውነታዎች አሉ ይወጣሉ። የሆነ የተደበቀ ነገር አለ። ሄርሜላ እስከዛሬ የት እንደነበረችና ምን ማን ጋር እንደነበረች ማን እንደያዛት ወይስ እሷ ፈልገው የት እንደሄደች ማብራራት አለባት። ዝም ብላ መታ የሰውን ህይወት አቃውሳ የሰውን ህይወት በጥብጣ ይሄ ተገቢ አይደለም። መጥቻለሁና በቃ እንቀጥል የሚባል አማርኛ የለም። እኔ በሄርሜላ መጥፋት ብዙ ነገር ተብያለሁ፣ ብዙ ነገር ደርሶብኛል፣ ብዙ ነገር ስለሆነ የስድብ ሱስ እኮ የለብኝም። ሄርሜላ በመገኘቷ በጣም ደስ ብሎኛል። በጣም ያው የእንትን የመጣችበትን ወይ ደግሞ ሄደችበትን ባላውቅም ግን በመምጣቷ በጣም ደስ ብሎኛል። ጓደኞቼም እየዛቱብኝ ነበር አንተ ጋር ናት ካለበት ቦታ አምጣት ብሎ ብዙ ነገሮች ያው ለኔ እንደ ቀልድ እያሳለፍኩት፣ ግን ብቻዬ ሲሆን ብዙ ነገር ነው የሚሰማኝ። ምክንያቱም ባላደረኩት ነገር ሰው ሁሉ መጥቶ እንደዚህ ሲሆን እጅለ ከባድ ነው። እኔ አንተ የሆነ ነገር ወይ ባልሰረከው ነገር ሌባ ነህ ስትባል ምን ያክል ስሜቱ እንዳለ ያው አልነግርህምና ብዙ ሰዎች እየሰደቡኝ ነበር፣ ብዙ ሰዎች ብዙ ነገሮች እያሉኝ ነበር እና ዛሬም ያው ሄርሜላ ተገኘች። እውነት ተደብቃ አትቀርም። እውነት ተሸፋፍኖ የሚቀር ይመስለናል። እውነት ግን ተሸፋፍኖ አይቀርም። ገብቷል አይደል? ጥሩም ስራ መጥፎም ስራ ወንጀልም ይኑርብ ወንጀልም አይኑርብ ምንም አይነት ነገር ቢኖር እውነት ናት። አደረችም ምንም ማለችም መውጣቱ አይቀርም። ሰላም ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። እንግዲህ ቤተሰቦች ትናንትና ያው የተለቀቀው ቪዲዮ ሁላችሁም አይታችሁ ሁላችሁ ጋር ደርሷል ብዬ አስባለሁ። ሄርሜላ ቤት የተለቀቀው ቪዲዮ እና ያው ሄርሜላ ተገኝታለች። ሄርሜላ በመገኘቷ እናንተ ብቻ አይደለም ደስተኛ ናችሁ፣ እኔም በጣም ደስተኛ ነኝ። ምክንያቱም ብዙ ሰዎች ብዙ ነገሮች እያላችሁ ነበር፣ በጣም ብዙ ነገር እያላችሁ ነበርና የሄርሜላ መገኘት አብርሽን ብቻ አይደለም እኔንም አስደስቶኛል። ምክንያቱም ብዙ ነገር ተብያለሁ በሄርሜላ ምክንያት ባላደረኩት ነገር ብዙ ነገር ተብያለሁ፣ ብዙ ነገር እናንተም ኢቨን ጓደኞቼም በቅርብ ያሉ ሰዎች አብርሽም በሄርሜላ መጥፋት ብዙ ነገር ተብያለሁ። ግን በሄርሜላ መጥፋት እኔ ምንም ነገር በማላውቀው ነገር እጄ ምንም ነገር በሌለበት ነገር ኢቨን እስከ መታሰሩ ላይ ደርሻለሁ። ተጠርጥራል ተብዬ እስከ መታሰሩ ላይ ደርሻለሁ። ያው ምናልባት ለእናንተ እስር ቀላል ሊሆን ይችላል፣ እንደዚህ እንደምታስቡት ወይም ደግሞ እንደዚህ እንደሚወራው ቀላል ሊሆን መስሏችሁ ሊሆን ይችላል። ግን ቀላል አይደለም። እስር ቤት ገብቶ መውጣቱ ቀላል አይደለም። ሪከርድ ይያዝባችኋል፣ ብዙ ነገር ይያዝባችኋልና ጥሩ አይደለም በአጠቃላይ። እና እናንተ ብዙ ሰዎች እየፈረዳችሁብኝ ነበር። አንተ ጋር ነች፣ አንተ ነው ያገትካት፣ አንተ ነው የጠፋት። እኔ ከአንድም ሁለትም ተው፣ ባላያችሁት ነገር አትፍረዱ። እኔ ጋር ሄርሜላ የለችም ብዬ ብዙ ጊዜ ተናግሬያለሁ። ግን እናንተ ያ ነገር ሳታምኑኝ ቀርታችሁ ደምደማችሁ እየተሳደባችሁ ነበር። አንተ ነህ ብላችሁ ብዙ ነገር እያወራችሁ ነበርና ይኸው እንግዲህ ጊዜው ራሱ ሄርሜላ አምጥቷታል ማለትና አንዳንዴ ጊዜው ማይፈታው ነገር የለም። ወንድሜ አብርሃም ጊዜ ፈቷል ብሎ ነበር ሁሉም ነገር። የሄርሜላ መጥፋትም የሄርሜላ መገኘትም ይኸው ጊዜ ሳይቶናል። አሁንም ቢሆን ግን ለምን እንደጠፋች ለምን ይሁሉ ጊዜ እንደቆየች አላወኩኝም። እሱንም እንዲጣራልኝ ፈልጋለሁ፣ ማወቅም ፈልጋለሁ። ምክንያቱም ትናንትና ቪዲዮ እያየሁት ነበር፣ የት እንደነበረችና የት እንደጠፋች ብዙም መግለጫ አልሰጠችም። ግዴታ ደግሞ መናገር አለበት። እዚች ጋር የብዙ ሰው ህይወት ነው የበጠበጠችው። የሷ መጥፋት የብዙ ሰው ህይወት በጥብጣለች፣ ብዙ ሰውን አበጣብጣለች። ስለዚህ የት እንደነበረች የት እስከዛሬ የት ቆይታ እንደመጣች መናገር አለበት። ምክንያቱም ለሁላችንም ግልጽ እንዲሆን ለሁላችንም አሳማኝ መረጃ እንዲሆን መገኘቷ ብቻ አሳማኝ መረጃ አያደርገውም። አሁንም ቢሆን መገኘቷ ብቻ ሄርሜላ መገኘቷ ብቻ አሳማኝ መረጃ አያደርገውም። መገኘቷ ደስ ይላል፣ እንኳን ተገኘች። ሌላው ግን የት እንደነበረች እስከዛሬ ማን ወስዷት እንደነበረ በራሷስ መንገድ የት ሄዳ እንደነበረ መጣራት አለበት። አብርሃም ይሄንን ቪዲዮ እያየው ከሆነ መጀመሪያ ጥያቄ መጠየቅ ያለበት አጉል ሌላ ነገር አሁንም ሞኛቱን እኔ አሁንም ቢሆን ለአንተ በማሰብና ለአንተ ለማሰብ ነው ቀይ ሁሉ ነገር እያደረኩ ያለሁት እና አሁንም ቢሆን የት እንደነበረች ለምን እንደጠፋች
ይሄ ሁሉ ጊዜ የት እንደነበረች መጠየቅ አለብን። እኛ አይደለም መጠየቅ ያለብን አንተ ነህ። ስለዚህ ቦታው ላይ አንተ ነህ ያለው፣ የት እንደነበረች መጠየቅ አለብን። የዛኔ ሁላችንም እናውቃለን። በቃ ግን አንዳንዴ ምን አላችሁ በሰው ጫማ ሆኖ ማየቱ አሪፍ ነውና ዝም ብላችሁ እንደመጣላችሁ አትፍረዱ ሰው ላይ። ጓደኞቼም ብትሆኑ ይሄንን ቪዲዮ እያያችሁ ያላችሁ ጓደኞቼ በጣም እየተሳደባችሁ ነበር። ኤፍሬም ጋር ናት፣ ኤፍሬም ነው የሰደባት እና አንዳንድ ሰዎች የማይመስል ወሬ የምታወሩ ሰዎች አላችሁና በተመልካችም ደረጃ የማይሆን ነገር ብትናገሩ ሰዎች አላችሁና በቃ ነገራቶች አንዳንዴ በማስተዋልና በመረዳት ብናደርግ አሪፍ ነው። እንደመጣልን ባናወራ አሪፍ ነው እና ያ ነው ዛሬ ልላችሁ የመጣሁት። ሌላው ደግሞ ዴቭን ጠርቼዋለሁ። ዴቭ በጣም ነው ያከበርኩት፣ በጣም ነው የወደድኩት። ምክንያቱም እንደ አብርሽና እንደ ቡዜ አይደለም ያደረገብኝ። ምክንያቱም ምን አለ መረጃ አግኝተህበታል ወይ ከሄርሜላ ጋር አይተዋል ብሎ ብዙ ነገር እየተሟገተልኝ ነበር። ለኔ በጣም ነው ማመሰግነው በዚሁ አጋጣሚ። ያው በጣም የምር ለኔ እንደዚህ መከራከሩ በጣም ነው ደስ ያሰኘኝና ዛሬ ጠርቼዋለሁ። እንግዲህ ማሳወቅ ያለብኝ ነገር ደሱ ላሳውቀው ነው የጠራሁት። እስር ቤት መጥቶ ያው ብዙ ጊዜ ጠይቆኛል፣ እየተከታተለኝ ነበር። እንዴት ነው ምን ሆንክ፣ ምን ችግር አለ እና ነገር ብሎ ብዙ ነገር እያደረገልኝ ነበር። ከጀርባዬ የቆመው እሱ ብቻ ነበር እና በዚሁ አጋጣሚ በጣም አመሰግናለሁ። በችግር ሰዓት የነበረው ዴቭ ነው እና ዴቭዬ በጣም አመሰግናለሁ። እግዚአብሔር አምላክ ትልቅ ደረጃ ያድርስ ነው ማለት ሌላ ምንም መልክ ነገር የለምና ቤተሰቦች እንግዲህ ያው እውነታው ወጥቷል። ሄርሜላ ተገኝታለች። ሁሉም ነገር እውነታው ይወጣል። ከዚህም በኋላ ደግሞ ብዙ እውነታዎች ይወጣሉ። የቀሩ ብዙ ነገሮች አሉ። ሁሉም ነገር እንደተደበቁ አይቀርም። እኔ ዝም ብዬ አይደለም እያወሩ ያለሁት። ከመሬት ተነስቼ ምንም ነገር ላወራም አልችልም እና ብዙ እውነታዎች ይቀራሉ። ገና እውነታዎች ይወጣሉ። አንዳንዴ የሆነ ሰው ስለጮኸ ብቻ የሆነ ነገር ስላደረገ ብቻ ቢቀየር ነገር የለም። እውነት ቢሆን መቼም ቢሆን ተደብቆ አይቀርም። ጊዜው ይቆያል እንጂ እውነት ሁሌም ቢሆን ትወጣለች እና ያው ዴቭም መጥቷልና ቤተሰቦች ዴቫ ቲቪ እንዴት ነው? ሁሉ ሰላም አለ። ሁሉ ሰላም ቆይታ አሪፍ ነው አለው። ይመስገን ከተፈታ በኋላ እኮ ያው ደስ ብሎኝ በዛውም አላገኘውም። ስልክ ብቻ ተደዋውለን ቀረ። ትንሽ በስራ ምክንያት ቢዚ ሆኜ ነግሬሃለሁ። ኖርማል ነው ያው እስር ቤት ስለተገናኘን ያው በግልጽ ወጣም ያው በአካልም አልተገናኘንም። ሲጀመር እንደ አጋጣሚ ሆኖ ነው የወጣነው። ያው ሁላችንም ምን ወጣ አልመሰለም ነበር። በዚህ ባጭር ጊዜ ውስጥ ይለቁናል ብለን አላሰብንም ነበር። ማንም ሰው አልጠራንም። በቦታውም ማንም ሰው አልነበረም። መጥቶም የተቀበለንም ሰው የለም። ምክንያቱም ሰው አላወቅም እንደዚህ ይፈታሉ ተብሎም ስላልተነገረ ሰው አልመጣ ነበር። እንደ ድንገት ነው በቃ ይለቀቁን እና እኛ ጋር ምንም ነገር ስለሌለ ማለት ነው። እና ኖርማል ነው፣ ችግር የለውም ያለው ነገር ያው ብዙም እኛ እያጣራን ብዙም ነገር እየሄደንበት ነበረ እና ምንም ነገር እንዳልተፈጠረ ያው ከፖሊሶችም ጋር ያለው ነገር ምንም ነገር እንደሌለ ምናምን አይነት ነገር ነግረውን ነበረ እና ከእናንተ ላይ ደግሞ ምንም አይነት ነገር እንዳላገኙ ምንም ነገር መረጃ ምንም ነገር እንዳላገኙ አይነት ነገር ነገሩ። ከዛ እኔም በቃ ያለውን ነገር ምናልባት አቤታው ይሆናል ለና አብርሽም ለቡዜም ማለት ያለብኝን አስረዳዋቸው። በቃ ልክ አይደለም እነሱ ጋር ምንም አይነት ነገር እንደዚህ አይነት ነገር የለም አልኩኝ። ከዛ በኋላ ያው እነሱም እንግዲህ ለመረዳት ሞከሩ። ግን በጣም ደስ ብሎኛል በመውጣት። ያው አንዳንዴ እስር ቤት ህይወት ያው ግልጽ ለማድረግ ለተመልካችም እንዲሆን አንዳንዴ የእስር ቤት ህይወት ከባድ ነገር ነው። ብዙ ሰዎች ታስረው ሲወጡ ጥሩ አይደለም። ብዙ ነገር አለ፣ ሪከርድ ይያዛል፣ የሆነ ስምህ ይበላሻል። አንዳንዴ የቤተሰባችን ስም ራሱ የሆነ በቃ ደስ አይልም እና ያ ነገር እንደዛ ነገር በመከሰቱ በጣም አዝናለሁ። ምክንያቱም እኔ ያለትን በጣም እየተከራከርኩ ነበረ። ጠዋት አግኝቼዋለሁ። በቃ እንደዚህ አይነት ነገር አላደርግም ብሎኛል ብዬ ሳልጨርስ ያ ነገር መከሰቱ በጣም አበሳጭቶኝ ነበረ። ከአብርሽ ጋራም በጣም በብዙ ነው የተጨቃጨቅነው። ከቪዲዮ ባለፈ በጣም ከሱ ጋር በብዙ ማውራት ባለብን ነገር አወራን። ከዚያ ባለፈ ደግሞ ቤተሰብ ስለሚጨነቁ ቪዲዮ ላይ የሚከታተሉ ቤተሰቦች ስለሚጨነቁ ለነሱ ምላሽ እንዲሆን በእነሱን ይዤ መጥቼ በቃ ልክ አይደለም ይሄ ነገር እንዳልሆነ አስረዳዋቸው። ያው አንተ መጀመሪያ እንግዳው ለጫወታም ተብሎ ሩታም ብዙ አለች። ለጫወታም ብለን ለምን ለፈንም ብለን ነው እውነት መስሎንም አይደለም ብላ ብዙ ነገር ተናገረች፣ ብዙ ነገር አለች። ከዛ በኋላ ያው ያንን ነገር ለማስረዳት ለነሱ ሞከርኩኝ። ዳግም ግን እንኳን እግዚአብሔር
ከእስር ቤት አስወጣ። ያው አንዳንዴ እንደዚህ አይነት ወንድ ልጅ በብዙ ነገር ይፈተናል ሲጀመር። ያው እንደዚህ ገና አንተ ልጅ ነህ፣ በእርግጥ የዚህን ያህል ውስጥም እንደዚህ አይነት ነገር ውስጥ ባትገባ መልካም ነበረ። ግን ማየት የመሰለ ነገር የለም። እስር ቤት አንዳንዴ ያው ጥሩ ነገርም አለው መጥፎ ነገርም አለው እና ያ ነገር አለ። ብቻ ይሁን ኖርማል ነው። ሁሉ ነገር ለመልካም ነው፣ ለበጎ ነው፣ ኖርማል ነው። የሰው ልጅ አይደለም እስር ቤት ብዙ ነገር ውስጥም ገብቶ ይወጣል እና ችግር የለውም፣ ኖርማል ነገር ነው። ያው አንዳንዴ ይሄ ነገር ባልተፈጠረ ብለህ የምታስበው ነገር ይኖራል። ግን ደግሞ ከተፈጠረ በኋላ ምንም ማድረግ አትችልም። ኦልሬዲ ተፈጥሯል እና ስለሱ ዓለም ዛሬ ላወራክ የመጣሁት ያው በእርግጥ አንደኛ ላመሰግንህ ነው የመጣሁት። ምክንያቱም እዛች ጋር ወንድሜ ነው ኦልሬዲ ያሳሰረኝ እና ወንድሜ ያሳስሮኝ ግን በዛ ልክ አንተ ስለኔ ስትሟገት ስለኔ ያው ሁሉ ነገር ስትከራከር አይቻለውና በጣም አመሰግናለሁ። ወንድምነትን ያሳየበት ቦታ ላይ ነውና በጣም አመሰግናለሁ። እግዚአብሔር ያክብር። ከዚህም በላይ ፈጣሪ ጨምሮ ጨማሞ ይስጠነው እና በጣም አመሰግናለሁ። ሌላው ደግሞ ዴቭ እኔ በሄርሜላ መጥፋት ብዙ ነገር ተብያለሁ። ብዙ ነገር ደርሶብኛል። ብዙ ነገር ስለሆነ የስድብ ሱስ እኮ የለብኝም። ሰዎች ሲሰርቡኝ እኮ ይሰማኛል እንደማንኛውም ሰው። የሆነ ሰው ግን ካፈሉ ሰደበትና ያው ለቤተሰብ በጣም እየተጨነቁ ስለነበረ ሄርሜላ በመገኘቷ በጣም ደስ ብሎኛል። በጣም ያው የእንትን የመጣችበትን ወይ ደግሞ ሄደችበትን ባላውቅም ግን በመምጣቷ በጣም ደስ ብሎኛል። ሀሳቡን ቀጥልና እናወራለን። እና ያው ብዙ ሰዎች እየሰደቡኝ ነበር። ኢቭን ከኦዲየንስ አልፎ ጓደኞቼም እየዛቱብኝ ነበር። አንተ ጋር ናት ካለበት ቦታ አምጣት ብሎ ብዙ ነገሮች እያሉ ለኔ እንደ ቀልድ እያሳለፍኩት፣ ግን ብቻዬ ሲሆን ብዙ ነገር ነው የሚሰማኝ። ምክንያቱም ባላደረኩት ነገር ሰው ሁሉ መጥቶ እንደዚህ ሲሆን እጅለ ከባድ ነው። እኔ አንተ የሆነ ነገር ወይ ባልሰረከው ነገር ሌባ ነህ ስትባል ምን ያክል ስሜቱ እንዳለ ያው አልነግርህም። እና ብዙ ሰዎች እየሰደቡኝ ነበር። ብዙ ሰዎች ብዙ ነገሮች እያሉኝ ነበር። እና ዛሬም ያው ሄርሜላ ተገኘች። እውነት ተደብቃ አትቀርም። እውነት ወጣ። እውነት ነው እና ያው እውነት ያድራል እንጂ መገለጡ አይቀርም። ገብቶሃል አይደለም? የፈለገ ቢሆን የሰው ልጆች አንዳንድ ጊዜ ይመስለናል እኛ እውነት ተሸፋፍኖ የሚቀር ይመስለናል። እውነት ግን ተሸፋፍኖ አይቀርም። ገብቶሃል አይደለም? ጥሩም ስራ መጥፎም ስራ ወንጀልም ይኑርብህ ወንጀልም አይኑርብህ ምንም አይነት ነገር ቢኖር እውነት ናት። አደረችም ምንም ማለችም መውጣቱ አይቀርም። በሄርሜላ ጉዳይ ብዙ ተብለሃል። ብዙ እኔ ከምል በላይ እንኳን አንተ ጋር ይቅርና እኔ ጋር ራሱ በስልክ እየደወሉ በጣም ብዙ ሰዎች እንደዚህ ብዙ ጋር እየደወሉ በጣም ብዙ ሰዎች በቃ ኤፍሬም ልክ አይደለም፣ ኤፍሬም ነው ጥፋተኛ፣ እሷ ጋር ናት፣ እሱ ነው ያሳበታት ምናምን በቃ ሰው ሁሉ። አንዳንዴ እኔ ብዙ ጊዜ የምለው ነገር አለ ተመልካቾች፣ አንዳንዴ ሰው በገባውም ባልገባውም ነገር ዝም ብሎ ማውራት የለበትም። አንዳንዴ ቆም ብሎ ማሰብ። ምክንያቱም አሁን የፋም እያልክ ነበር አንተ በመታሰር እኔም ተሰምቶኛል፣ ግን ወንድሞችህም እህቶችህም ስላንተ እጅግ ይጨነቃሉ። አሁንም የምነግርህ ነገር ገብቷል። አንዳንድ ጊዜ ያው ያረዳር ችግር አለ አይደል? የምንረዳበት መንገድ እኔ የማይበት መንገድ የተለየ ነው፣ አንተ የምታይበት መንገድ የተለየ ነው፣ ብዙ የምታይበት አብርሃም የሚያይበት መንገድ የተለያየ ነው። በአንድ ማህፀን ብንወለድም ግን አመለካከታችን እጅግ የተለያየ ነው። ተረዳኸኝ አይደለም? ስለዚህ እኔ ያየሁት አንግል ደግሞ እኔ አንተን በተረዳሁበት አንግል ወይ ደግሞ ካንተ ከሰማሁት ከነገርከኝ አንፃር በተረዳሁበት መንገድ በቃ ያ ነገር እንዳልሆነ ስለገባኝ ለዛ ነው የተከራከርኩልህ እንጂ በጊዜው ነግሬያለሁኝ። እንደዛ ማላገጥ ምን ማለት ያ ወንድም ላይ አይደረግም ብዬ ጥፋት ነው ብዬ ነግሬያለሁ። ግን በቃ ምንም ቢሆን ምንም መታሰራችሁ ግን ልክ አይደለም ባይነኝ እኔ ገብቷላ። በዛ ምክንያት ነው የተከራከርኩልህ እና አንዳንዴ ሁላችሁም የሆነ ነገር በጭፍን ከመፍረድ ወይ ደግሞ ዝም ብላችሁ በደፈናው እንዲህ ነው እሱ ነው ያ ነው ከማለት አሁን ብዙ ሰዎችን እያየው ነበር። እንትና ጋናት እንትና ነው ያሳሰራት፣ እንትና ነው የሆነ ነገር ያገታት፣ እንትና ነው በቃ እንደዚህ አይነት ነገር አይባልም። ምክንያቱም ትክክለኛ መረጃ ያስፈልጋል። እውነተኛ ነገር ያለ ነበር። በጣም ብዙ ነገር እየተባልክ ነበር። በሷ ላይ ደግሞ አንዳንዴ ደግሞ በጣም የሚያናድደኝ ነገር በሰው መጥፋት ራሱ ግድ የሌላቸው ሰዎች አሉ። በሷ ራሱ አንዷ እኔ ጋር ነኝ ይላል ብሎ ይሰራል፣ አንዱ እሱ ጋር ነው፣ አንዱ እሷ ጋር ነው እያለ በሰው በልጅቷ መጥፋት በራሱ ብዙ ግድ ያልገደዳቸው ሰዎች ዝም ብለው የራሳቸውን ስራ ለመስራት እንደዛ እያደረጉ ነበር። ዋናው ነገር ግን እኔ በጣም ደስ ያለኝ ነገር እውነቱ መውጣቱ ነው። እናንተም ነፃ መሆናችሁ፣ ሄርሜላም ደግሞ
እንግዲያው ዝም ብላ ነው የመጣችው ማለት ዝም እንግዲያው ይሄን ያህል ጊዜ ከስንት 7-8 ቀን ሆናት አይደል ከጠፋች ዝም ብላ ስትመጣ ለኔ በጣም ነው ግራ ያጋባኝ። እሱንም ላወራክ ነበር የመጣሁት በመጀመሪያ ደረጃ ያው የሄርሜላ መገኘት ከምንም በላይ እኔን ያስደስተኛል። ምክንያቱም ሰዎች ብዙ ነገር እየተባልኩ ነበር እሷ ባትገኝ ኖሮ ኦሬዲ አሁንም እኔ ነበር የምጠረጠረው እኛ ነበር የምንጠረጠረውና የሷ መገኘት በጣም አስደስቶኛል በጣም ከመደ በላይ ማለትና ቤተሰቦች ያው ቅድም እያልኳችሁ ነበር ያው ሄርሜላ ተገኝታለች ሁሉም ነገር ይፋ ወጥቷል ሁሉም ነገር እውነቱ ተገኝቷልና አሁንም እውነት አለ ገና ብዙ እውነታዎች አሉ ይወጣሉ የሆነ የተደበቀ ነገር አለ ሄርሜላ እስከዛሬ የት እንደነበረችና ምን ማን ጋር እንደነበረች ማን እንደያዛት ወይስ እሷ ፈልገው የት እንደሄደች ማብራራት አለባት ዝም ብላ መታ የሰውን ህይወት አቃውሳ የሰውን ህይወት በጥብጣ ይሄ ተገቢ አይደለም መጥቻለሁና በቃ እንቀጥል የሚባል አማርኛ የለም ለከና አሁንም ቢሆን እኔ የጠራው ከአብርሃም ጋር ልንግባባ አልቻልንም ልናወራ አልቻልንም አሁን እዚህ እንደዚህ በነግረውም ሌላ ነገር ነው ወይ ማያገባም ነው መልሱ ወይ ነገር ነው ገብቷል የሰው ልጅ ያው መች ለሱ በየሁሉ ነገር እንደማደርግ አንድ ቀን ይገባዋል ገብቷል ኖርማል ነው ችግር የለውም ግን አሁንም ቢሆን አንተ ዲብ ያው አንተን ይሰማል ያከብራል ስለዚህ ልጅቷ ሄርሜላ ተገኝታለች ወረደ ግን ትላንትና ቪዲዮ ላይ አይቼዋለሁና በጣም ደስተኛ ነበር እሷ በመገኘቱ ምናምን ነገር ግን ዝም ብሎ ደስተኛ መሆን የለበትም ምክንያቱም ይሄ ልጅ ያስባል ያስተውላል 8 ቀን ሙሉ የት እንደነበረች ማወቅ አለበት የት እንደጠፋች ማወቅ አለበት ገብቷል የሆነ ነገር ምክንያት ራሱ ሰጠው ለምክንያቱ አሳማኝ መሆን አለበት ገብቷል አይደል ነገ ላይ መቼ ተነስታ ትሄዳለች ገብቷል ዛሬ ለመረች ዝም ካላት ነገም የሆነ ቦታ ላይ ተነስታ ትሄዳለች አሁንም ድጋሚ ሄደች ህይወቱ ነው ይበጠበጠው አሁንም እሷን ፍለጋ እንደዚህ ሊል ነው አሁንም ከሰዎች ጋር ሊጣላ ነው በሷ ይመጣ ያ ነገር ግን ከመፈጠሩ በፊት አሁኑ ነው ቆም ብሎ አስቦ ማድረግ ያለበት ነገር ማድረግ ያለበት ዛሬ ያላስተካከልከው ነገር ላይ ነገ ማስተካከል በጣም ከባድ ነገር ነው አዎ በትክክል ስለዚህ ካሁኑኑ ይጠይቃት የት እንደነበረች እና ደግሞ ለምትሰጠው ምክንያት ደግሞ አሳማኝ መሆን አለበት አንዳንዴ ለጊዜው ብቻ ለማለፍ ብቻ ውሸት ዋሽታው ከሆነ በጣም ከባድ ነገር ውስጥ ነው የሚገባው ገብቷል አይደል ያው እኮ ቀልድ አይደለም ባይዞ ያዝሩ ህይወት ነው ገብቷል ህይወት ደግሞ ቀልድ አይደለም እዛች ጋር ትዳሩን በትኖ ድጋሚ ወደዚህ ነው የመጣው ስለዚህ አሁንም የሚበትነው ከሆነ ይሄ ልጅ ኦሬዲ እየኖረ አይደለም ህይወቱን ነገው እየተበላሸ በቃ ብዙ ነገር ያጣሩ የሚሄደው ገብቷል አይደል ስለዚህ አሁንም ቢሆን እኔ ከሱ ጋር ማውራት ስላልቻልኩኝ አንተንም ጠርቼ ላወራክ የፈለኩት አንደኛ ለዚህ ነው እኔ ሄርሜላ በመገኘቷ በጣም ደስተኛ ነኝ እንግዲህ ደግሞ ሞር ደስተኛ የሚያደርገኝ ደግሞ አሁንም ወንድሜ እንዲጎዳ ስለማልፈልግ መጠየቅ ያለበት ነገር ይጠይቅ ለጥያቄውም ጥያቄ ደግሞ መልስ ሲመልስለት አሳማኝ መሆን አለበት ይሄ ለውሸት ተብሎ ብቻ የሆነ ነገር መተላለፊያ መንገድ መሆን የለበትም ዝም ብሎ የሆነ ተሸፋፍኖ ተደፋፍኖ የሚያልፍ ነገር ነው የለም አዎ ይሄ ህይወት ነው ገብቷል በቃ እዚች ጋር ጀምሬያለሁ አትበጥጡኝ ተዳሪ ነው ካለ ለተዳሩ ደግሞ ትክክለኛው መስመር ማስያዝ አለበት ገብቷል አይደል አሁንም ይሄንን በመናገርህም አሁን አንዳንድ ተመልካቾችም ቢሆን አንዳንድ ቤተሰቦችም ይሄንንም በመናገር በመጥፎ አስተሳሰብ ወይ በመጥፎ ትርጉም የሚወስዱት ሰዎች አሉ ያ እንግዲህ ምንም ማድረግ አንችልም ከተረገሙት እንደተረገሙት ይሁን ግን እኛ ምን ፈልገው የወንድማችን ጤንነት እኔ ትላንትና አብረሽ እንደዛ ሲደሰት ሳየው በቃ ትላንትና ማውቀው አብርሃም ትላንትና ያ የሚጮት የነበረው አብርሃም በቃ የእውነት በጣም ደስተኛ ሆኖ ሳየው በጣም ነው ደስ ያለኝ ምክንያቱም ሺህ ጊዜ ቢሆን ወንድማችን ነው ገብቷል አይደል ወንድማችን በምንም አይነት ሁኔታ አሁን ተመልካች ልክ አይደላችሁም ያም ነው ይሄም ነው ቢል ወንድማችን ነው መቼስ ከወንድማችን የሚለያየን ወይ የሚያቆራርጠን አንዳች ኃይል የለም ገብቷል አይደል ስለዚህ ያ ስለሆነ አሁንም እኛ የምንፈልገው ሄርሜላ በመገኘቷ አሁንም ደግመን እንላለን በጣም ደስተኛ ነን አንዳንዴ ምንድነው እንግዲህ ሄርሜላ ከዚህ ልጅ ጋር ህይወት እቀጥላለሁ ከሱ ጋር አብሬ እሆናለሁ ብላለች እሱም ደግሞ ከሷ ጋር አብሬ መሆኑ ብለዋል ስለዚህ ይሄ ነገር ደግሞ እንደዚህ ሲባል ነጌ ላይ ሌላ ችግር እንዳይፈጠር ወይ ደግሞ ነጌ ላይ ሌላ የማይፈልግ አሁንም ደግሞ የሚያስጠላ አይነት ህይወት ላይ ይሄ ልጅ መልሶ እንዳይገጥመው ያሰብከው ሐሳብ ልክ ነው መጠየቅ አለባት በምንድነው በምን ምክንያት ነው የጠፋችው ትናንትም ብዙ ተመልካቾች በመገኘትሽ በጣም ደስ ብሎናል በጣም ደስ ብሎናል ብዙ ሰው እያላት ነበር ግን በምን ምክንያት ነው የጠፋሽው ምክንያቱን አልነገረችንም ገብቷል አይደለም ለምንድን ነው በምንድን ነው ምናልባት ከቪዲዮ በኋላ ለአብርሃም አውሮታው ሊሆን ይችላል ዛሬ ደውዬለታለሁኝ አገኘሃለሁ ብየዋለሁ ያለውን ነገር ከሱ ጋር ደግሞ ተነጋግሬ ምን እንደሆነ
ምላሹ ደግሞ ያው ለቤተሰብ ምላሽ ይሆናል። እኛም ደግሞ ሌላ ውስጥ ከአይምሯችን ከሚጨነቅ አሁንም መልሰን ሌላ ነገር ውስጥ ከሚሉን ቤተሰብ የሚሆን የማይሆን ትርጉም እንዳይሰጠን ለኛም ምላሽ ይሆነናል። ገብቷል አይደለም? ሄርሜላ ህይወት ብላ እንግዲያው ከሱ ጋር ቀጥላለሁ ከሱ ጋር አብሬ ሆናለሁ ብላ ካሰበች እውነታው ነገር ያስፈልገናል። 8 ቀን በሙሉ ሰው ልጅ ያለ ምክንያት ሊጠፋ አይችልም። የት እንደሄደች በስነ ስርዓት መናገር አለባት፣ በምን ምክንያት እንደሆነ። ሰውም የእውነታውን ይሄ ማገት የሚባለው አማርኛ በራሱ የእውነት ታግታም ከሆነ ራሱ እውነተኛውን ምላሽ እንፈልጋለን። ገብቷል? ማን እንዳገታት ማን እስከዛሬ እንደደበቃት በራሷን ፍላጎት ቁጭ ብላ ከሆነ ለምን በቃ በምን ምክንያት እንደሆነ መቼስ አሁን ይሄ 8 ቀን ቀላል አይደለም። አንድ ሰው ከቤተሰቡ በቃ ጭራሽ ከሚወደው ሰው ተለያይቶ 8 ቀን በሙሉ ጥፍት ማለት በጣም የሚከብድ ነገር ነው። ስለዚህ የ8 ቀኑ ብቻ ሳይሆን ብዙ ችግር ራሱ ተፈጠረ። እናንተ እስር ቤት ገባችሁ ባላወቃችሁት ነገር ብዙ አይነት ነገር ተፈጠረ። ተመልከት። ገብቷል አይደለም? በማታውቁት ምንም በማታውቁት ነገር በቃ ለምን አብርሃም ላይ ቀለዳችሁ? ለምን እንደዛ ተባለ? በዛ ምክንያት ተጠረጠራችሁ፣ ገባችሁ። እንግዲያው ህግ ነፃ ነው ብላችሁ ለቀቃችሁ። ገብቷላ? ይህንን ሁሉ ችግር መፈጠሩን ደግሞ በእርግጠኝነት ታይዋለች ብዬ አስባለሁ። ገብቷላ? ስለዛ ለዛ ምላሽ ትክክለኛ ምላሽ እኛም እንፈልጋለን። እንግዲያው ከአብርሽ ጋራ ህይወት እጀምራለሁ ካለች ያው እሷም ለኛ ቤተሰብ ናት ማለት ነው። ስለዛ ለኛ ደግሞ ምላሽ ያስፈልገናል። እንደ ቤተሰብ ደግሞ ግዴታ አሁን እኛ በእንደዚህ አሁን በአብርሽ ጉዳይ ጋሼም ሊያዘን አይገባም፣ እናት አባታችንም ሊያዝኑ አይገባም። ተረዳኸኝ አይደለ? ምክንያቱም አንገታቸው ሊደፉ አይገባም። አንዳንዴ እኔ ብዙ ጊዜ የምፈራው ነገር አለ። በእኛ ምክንያት በልጆች ምክንያት ወላጆች አንገት መድፋት የለባቸውም። ተረዳኸኝ አይደለም? እኔ ላንተም የምልህ ነገር ቢኖር ለአብርሽም የምላችሁ ነገር ቢኖር ይሄ ነው። በእኛ ምክንያት ቤተሰብ አንገቱ መድፋት የለበትም። አንገቱ ቀና ብሎ መሄድ ነው እንጂ ያለበት በእኛ ምክንያት ቤተሰብ አንገቱ ሊደፋ አይገባም። ጋሽዬም ቢሆን ሊያዘን አይገባም። ጋሽዬም ካንተ ጋር ምን ያህል ሰሞኑን እንደተጨቃጨቀ አይተሃል። ደውሎ ከኔ ጋር ራሱ በጣም ብዙ ነገር ነው ያወራነው። ምንድነው የምትሰሩት ስራ ምንድነው? ለጭራሽ ለኔም አንተም ገብተህ ከነሱ ጋራ በዛው ዝም ብለህ እየተጨማለክ ነው ያለው። ቡዜም እንደዛው እናንተ ልጆች ምን እየሆናችሁ ነው ብሎ በጣም እኔ ላይ ነው በጣም ነው የጮህብኝ። እና ከዛሬ በኋላ ያለው ሁኔታ ያ በቃ ያ ነገር አሁን ምን እንደምናደርግ ታውቃለህ ዴቪዬ? በመጀመሪያ ደረጃ ሁለት ነገር ልጁ ማስተካከል ያለበት ላይፉ የሚመራው ራሱ ወይስ ገብቷል አይደል? ሰዎች አይደለም ላይፉ የሚመሩለት ወይም ነው የሆነ ሰንበዲ መጥቶ የሆነ ነገር ስላለው አይደለም ያ ሰው አይደለም ላይፉ የሚመራለት። እውነት ነው። ገብቷል። የአብርሃም ከአንድም ሁለትም ብዙ ጊዜ ተናግሬያለሁ። ችግሩ ሰው ያዳምጣል፣ ሰው የሰው አሉባልታ ይሰማል። ገብቷል። የሰው አሉባልታ በሰማ ቁጥር ደግሞ ብዙ ነገራቶችን ታበላሻለህ። እውነት ነው። ገብቶሃል። የሰው ልጅ ሰው ሁሉ ወዳጅ አይደለም። ሰው ሁሉ ወዳጅ አይደለም። ገብቶሃል። በዚህ ሰዓት በዚህ ጊዜ ብዙ ነገራቶች አሉ። ብዙ ሊጥልክ የሚፈልግ ሰው አለ። ያንተን ውድቀት የሚመኝ ሰው አለ እና ብዙ ሰዎች ስላሉ ያ ነገር ግን ማስተካከል የሚችል ከሆነ ያስተካከል። ይወራው እየሰበው ነው። ብዙ ሰው መጥቶ ያወራዋል። እንደዚህ ነው ይላል። ከዛ የዛ ሰውንም ይሰማል የሚለው ነገር አሁንም ሌላ ሰው ይመጣል። የዛ ሰው የሚሰማል። ከዛ አይምሮ በቃ እንትን ይላል፣ ይረበሻል። ገብቶሃል። እንደዚህ ነው በቃ አይምሮ ብክን ይላል እና አብዛኛው ጊዜ የሚጨናነቀው የሆነ ስትረስ ውስጥ የሚገባው በእንደዚህ ምክንያት ነውና ተወሉት። ይሄ ነገር መረፍ በለው። መጠየቅ ያለበት ነገር ለሄርሜላ ይጠይቃትና ዴቪዬ ስለመጣክም አክበረኝ ስለመጣክም በጣም አመሰግናለሁ። ይሄ ግዴታችን ነው። ያው የቤተሰብ ጉዳይ ስለሆነ ተገናኝተን እንደ ቤተሰብ ነው ነገሩን የምንፈታው እና ያለውን ነገር አውርቼ ደግሞ ካንተ ጋር በስልክ እናወራለን። በአካልም እሱን ካገኘሁት በኋላ አገኘሃለሁ። ያለው ነገር በመጀመሪያ በውስጥ መጨረስ ያለብን ጉዳይ እንጨርስና ለቤተሰባችን ምላሽ እንዲሆን እንመጣላችኋለን። አሁን እንሂድ እና ቤተሰቦች እንግዲህ ያው የሄርሜላ መጥፋት ብዙዎቻችሁ አሳስቧችሁ ነበርና እንግዲህ ሄርሜላ ተገኝታለች። እንኳን ደስ አላችሁ ማለት ፈልጋለሁ። ቻው።